ሄለን እንግዲህ ቤሉን ባቀረበላት ሀሳብ ተስማምታ ወደ ቤቷ ወደ ልጇ ልትመለስ ነው። እንግዲህ ቴዲ እዚህ ጋር መስዬን አንቆ እንግዲህ ካልገደልኩሽ እያላት ነበር። መስዬም እንግዲህ ልኩን ነግራው አመልጣው ወደ ቤቷ ሄዳለች ማለት ነው። ሊዛይን እንግዲህ ለምንድን ነው እንደማፈቅርና እንደምወድህ እየነገርኩህ ለምንድን ነው ጥለኸኝ የመጣኸው እየጠጣን ብላ እንግዲህ እዚህ ጋር አብዳለች። በቃ በጣም ነው የተናደደችው። ቤቱ የቀራት የለም። እንግዲህ አዶኒ ሄለን ክፍል ገብቶ የሆነ ፍንጭ ነገር ታገኘው ብሎ መጽሐፎቹን እንዳለ እያየ ነበረ፣ ግን ምንም ነገር ሊያገኝ አልቻለም። ቴዲ እንግዲህ ሄለን ወደ ልጅ መሄድ አለብኝ ብላ ልብሷን እያዘጋጀች ሻንጣዋን እያዘጋጀች ባለችበት ሰዓት እንግዲህ መሲን ያሯሯጠ እገልሻለሁ ብሎ እንግዲህ መሲ ወሩራው ነበር ሶፋ ላይ እየሮጠች በሩን ከፍታ እንግዲህ ወደ ቤቷ ቤሉን ጋር ደውላ ቤሉን የት ነው ያለው እባክህ ብላ እንግዲህ ቴዲ ሊገለኝ ነው ብላ ደውላለት ነበር። እና እንግዲህ በዛ ተናዶ ቴዲ ደግሞ መሲ ሄለን ጋር ነበር የሄደው። ሄለን እንግዲህ ሆቴል አረፈችበት። እዛ ሄዶ እንግዲህ በሩን ራሱ ሲያንኳኳ በጣም ደንግጣ ስትደናበር ነበር። እና እኔ ክፈች ሄለን ብሎ እንግዲህ እንትን ሲላት ልሄድ ነው ወደ ልጅ። ቆይ ምን ሆነ ነው የተናደድከው? ያሰብኩት ሁሉ በቃ ገደል ገባ፣ በአንዴ ያሰብኩት ገደል ገባ ብሎ እንግዲህ አቶ ቴዲ ምክንያቱም መሲን የፈለጋት ያው ለአንደኛ ይኸው አሁን በዚህ በቅርብ ሰዓት ሀይንዬ ውርስ አላት፣ መሬት አላት አባቷ የሰጣት ስላለችው እንግዲህ በዛ ነበር በመዘጋጃ ሂደን መጋባት አለብን ሂደን መፈራረም አለብን ሲላት የነበረው ማለት ነው። አሁን ግን ሁሉም ነገር ገደል ገባ እያለ እንግዲህ መስዬ ነይ ብሎ ጠርቶ እንግዲህ ይኸውልሽ መስዬ ምን መሰለሽ እንግዲህ ብቻውን እዚህ ቤት እኮ ሁሉም ታወቁት፣ ሶስቱም ከተገናኙ እኮ በቃ አለከሌ ህይወቴ ምስቅልቁል ወጣ እያለ ጭራሽ አለማፈሩ እንግዲህ ብቻውን እያወራ ነበር ቴዲ ማለት ነው። እንግዲህ መሲን ጠርቶ ይህን ቤት መቀየር አለብኝ እያለ መሲን እንግዲህ በቁጣ ተጣርቶ መልሶ እንደገና ይኸውልሽ መስዬ ምን አሰብኩ መሰለሽ እና ይህንን ቤት ልቀይረው አስቤ ነበረ፣ ምን ትያለሽ? ከመቀየሬ በፊት እኮ አንቺን ላማክርሽ ብዬ ነው ሲላት እንግዲህ መስዬ እኔ ጀግና ምን ነው ሁሉም አወቁብህ እንደ ቤትህን ይህን የመሰለ ቤት መቼም ዝም ብለህ አትቀይረውም ስትለው እንግዲህ ምን ማለት ነው ደግሞ ይሄ ብሎ አዎ መቼም ትክክል ነኝ፣ ይህንን ቤት መቼም ዝም ብለህ አትቀይረውም አውቀውብህ ነው እንዲህ ምናምን ስትለው እንግዲህ አውቃለሁ መስዬ ጥፋት አጥፍቻለሁ ብሎ እንግዲህ ጥፋቱን ያው ቤቲ እንግዲህ እንደነገረች እሱ ያሰበው የቤቲን ቤት መንጣት ነው እና ሌላውን ጉዱን ግን ሚስጥሩን ወረቀቱን ሄለን የሰጠችውን ሚስጥር እሷ እንደደረሰችበት አያውቅምና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። ዛሬ እንግዲህ ተወዳጁ እንግዳ ድራማ ይዤላችሁ መጥቻለሁ። ቤተሰብ እንግዲህ እንግዳ ድራማ ዛሬ መስዬ እንግዲህ በባለፈው ክፍል እንዳየነው ለቴዲ የተሰጠውን የሚስጥር ወረቀት እንግዲህ ቴዲ እንዳታነብ አደራ፣ እኔ እስር ቤት ስገባ ነው አደራ ብላ እንግዲህ ሄለን ቃል አስገብታ እሺ ብሎ ቃል ገብቶላት እንግዲህ ያንን ወረቀት ኪሱ ነበር ያደርገው፣ አላየውም። ያንን ወረቀት እንግዲህ መስዬ እንዳጋጣሚ የቴዲ የቆሸሹ ልብሶችን ልታጥብ ኪሱን ስትፈትሽ እንግዲህ ስታገኘው በጣም ነበር የከበዳት። ኤልሹ የቴዲ ልጅ እንደሆነች እና እባክህ ይቅርታ አድርግልኝ ኤልሹ ያንተ ልጅ ናት ብላ እንግዲህ አቶ ሄለን እሷ ቤት እንግዲህ ቴዲ ብቻ ነው መቼም ቴዲ ነው የሚያነበው ብላ ያንን ወረቀት መስዬ ስታይ እንግዲህ በጣም ነበር የተናደደችው። በጣም አንቺ ታኩላ ለምንድ የለበሽ ተኩላ ማመን አቃተኝ እያለች እንግዲህ መስዬ በጣም ነበረ የተገረመችው። በህልሜ ነው እያለች ራሱ ማመን አቅቷት ነበረ። እንግዲህ ያንን ወረቀት ይዛ ቴዲ ሲመጣባት እንዲያት ነካይ ብላ በጣም ተበሳጭታ ነበር። እና እንግዲህ ያው ወደ መጸዳጃ ቤት እየሄደች ራሱ ሲያስመልሳትም ነበር። ቆይች ሴት አረገዘኝ እንዴ ምናምን እያለ ነበር። እንግዲህ ሊዛይን እንግዲህ ከቤሉም ጋር ወጣ ብለው እንግዲህ ወክ እናድርግ ብለው ይዟት ሄዶ ነበር እና እሷ ግን አስክራ በዛው ልትናገር ነበር እና ወደ መጠጥ ቤት ሄደው እንግዲህ እየጠጡ ባሉበት ሰዓት ቤሉን ለምንድን ነው እኔን ችላ የምትለኝ? ቆይ ለምንድን ነው ለእኔ ትኩረትህ ሁሉ ማሰጠኝ? ትኩረትህ ወደ ሌላ ሆኗል። አንተን ብዬ እኮ ነው የመጣሁት ምናምን ስትለው እንግዲህ እሱም
ኧረ ተይ ዲዛይን፣ የሰሞኑ ሁኔታሽ ምንም ሊያገባኝ አልቻለም። ተቀያይረሽብኛል እኮ። ቆይ ምን ሆነሽ ነው? ያስከፋሁሽ ነገር አለ እንዴ? ምናምን ብሎ እንግዲህ ሲጠይቃት ለእኔ ትኩረት እንድሰጠኝ እፈልጋለሁ፣ ለእኔ ጊዜ እንድሰጠኝ እፈልጋለሁ። እኔ እኮ እዚህ ማንም ብዬ አይደለም የመጣሁት አንተን ነው ስትለው እንግዲህ እስኪ በግልጽ አድርገሽ ንገሪ ሲላት እወድሃለሁኝ ስትለው እንግዲህ በጣም ነበር የደነገጠው። ምክንያቱም እሱን ነው እንጂ የሚያፈቅረው ሊዛይንን በጭራሽ አይወዳትም። ያው በእርግጥ ያከብራታል፣ ይወዳታል። የመጣችው እሱ ልትተባበረው እና በእህትነት በጓደኝነት እንጂ በዛ ላይ ቤት ውስጥ ደግሞ አክስቴ ናት ብሎ ነው እንጂ ያመጣት ማንም ሰው አያውቅም። እንግዲህ ቤት ውስጥ አሁንስ እያሳዘነኝ ነው ቤሉን ራሱ ማለት ነው። መስኪን ምስቅልቅሉ ወጣ እና እንግዲህ ሊዛይን እወድሃለሁ ስትለው በጣም ደንግጦ ነይ እንሂድ ወደ ቤት ብሎ ቤት እንነጋገራለን ነይ እንሂድ ሳጠጭ ብሎ ሲላት በጭራሽ አልሄድም ብላ እንግዲህ ሊዛይን ስትለው እንግዲህ የራስሽ ጉዳይ አንቺ እዛው ስትፈልጊ ጠጭ ማድረግ ትችያለሽ ብሎ እንግዲህ ጥሏት ወደ ቤት ነበር የመጣው። እሷ ደግሞ እንግዲህ ተናዳ እንዴት እዚህ ሰው ሁሉ ፊት ጥሎኝ ይሄዳል ብላ እዛው ነበር የተቀመጠችው። እና እንግዲህ ቤቲ ደግሞ ኑኑን እንግዲህ አንቺ እንደ እኩያሽ እደሪ፣ ይሄ እኮ አለቃና አሰሪ አንቺ ሰራተኛ እሱ አለቃሽ ነው። ስለዚህ የሚመጥንሽን ፈልጊ እንጂ ቤሉን ላንቺ አይመጥንሽም፣ አንቺ ለሱ የምትመጥኒው ሴት አይደለሽም ብላ እንግዲህ ያው ክፉ ቃላት ተናግራት ኑኑዬ እንግዲህ በጣም ነበር የደበራት ያዘነችው። እና ያው ሊዛይን ቤሉን የሊዛይን ብቻ ነው፣ ስለዚህ አርፈሽ ርቀትሽን ተቀመጭ ብላት ነበር። እና እንግዲህ ሁሉም ጣቱን የሚቀስረው ኑኑ ላይ ነው። እንግዲህ መሲዬ ደግሞ ወደ መሲ ስንሄድ ቤተሰብ መሲ እንግዲህ ቴዲ ቤት ልቀይር ነው። መሲ ቴዲ እንግዲህ መስዬ ምን ትያለሽ? ይሄንን ቤት ልቀይረው ነው ሲላት ምን ነው ሰው በዛብህ እንዴ? ይሄን ቤት የሚያውቀው ሰው በዛብህ እንዴ ስትለው ምን ማለት ነው ደግሞ እሱ ሲላት አይ መቼም ይሄን የመሰለ ቤት ዝም ብለህ አትቀይረውም ብዬ ነው ሰው በዛብህ አይደል ስትለው እንግዲህ ያው ነገር እንደያዘች ስለገባው ምን ላድርግ ብለሽ ነው መስዬ ምናምን ብሎ እንግዲህ እሱ በሆዱ ሶስቱም ተገናኙ እኮ እኔ ህይወቴ ምስቅልቅሌ ነው የሚወጣው እያለ እንግዲህ ብቻውን ሲያወራ ነበረ። ከዛ እንግዲህ መስዬ አንተ ማለት እኮ አውሬ ነህ፣ ጨካኝ አረመኔ ነህ፣ ለአንተ ቃላት የለኝም ስትለው እንግዲህ መሲ እረፊ ብዬሻለሁ አርፈሽ ተቀመጭ ሲላት ምንም ልታመጣ አትችልም፣ ታሁን በኋላ አንተ ምንም አታመጣም ሰው ነህ ብዬ ነበር ስትለው እንግዲህ ተናዶ ጉሮሮዋን ነበር ያነቃት። እንግዲህ አረፊ ብዬሽ ነበር ብሎ እንግዲህ መሲን ጉሮሮዋን አንቆ ሊገላት ነበር። ከዛ እንግዲህ መስዬ እንደማንም ብላ አምልጣ በሩን ከፍታ እሱን ሶፋው ላይ ጥላው እንግዲህ ነበር የሄደችው። እና እሱ ደግሞ በዛን ሰዓት እንግዲህ እሳት ጎርሶ በጣም ተናዶ እንግዲህ ያሰብኩት ያቀድኩት ሁሉ ገደል ገባ ብሎ እንግዲህ ወደ ሄለን ነበር የሄደው። እንግዲህ ሄለን ሆቴል ነው ያለችው። ቤሉን እንግዲህ በባለፈው ከአዶኔ ጋር ተመካክረው ሄለንን ተጨማሪ መረጃ ለማግኘት ለማሳሰር ያለን አማራጭ ሄለን ልጅሽ ተጎድታለች ብዬ ለኤልሹ ነይ ወደ ቤት መመለስ አለብሽ ብዬ ማናገር አለብኝ ብሎ እንግዲህ ቤሉን ሀሳብ አንጥቶ ነበር። እና ያንንም ያለችበት ሆቴል ድረስ ሂዶ አናግሯት። አይ አንተ ባብነህ በፍጹም አንተን ላምነህ አልችልም፣ ለኤልሹ ብለህ ሳይሆን የሆነ ወጥመድ አዘጋጅተህልኛል እንጂ ዝም ብለህ እንደዚህ ልትለኝ አልችልም። ያን ሁሉ ዛቻ እየዛትክብኝ ዛሬ እንደዚህ በድንገት ተነስተህ እንዴት እንደዚህ ልትለይ ቻልክ? ብላ እንግዲህ ሄሉ ያው አስባ ነበርና ይሄንን ለዚህ ተሆነ የመጣው አልተሳካልህም፣ በፍጹም ላደርግ አልችልም፣ አልመጣም ብለው ነበር። ያው አስቢበትና ምርጫ የራስሽ ነው ብሎ ጥሏት ሄደ ነበርና እንግዲህ ለኤልሹ ጋር ደውላ ልመጣ ነው የኔ ልጅ አንቺ ጋር ወደ ቤት ልመለስ ነው ብላት ነበርና ኤልሹ እንግዲህ ደስ ብሏት ሲያበቃ መልሳ ደግሞ አይ ብትመጣም ለራሷ ጥቅም ነው ብላ ጆሮዋ ላይ ስትዘጋባት ይህ ነገርማ እውነትም ልጅ ተጎድታለች ብላ እንግዲህ ልብሷን ሻንጣዋን ሁሉ አዘጋጅታ ወደ ቤቷ ወደ መኖሪያ ቤቷ ልትመለስ ስትል ቴዲ መጥቶ እንግዲህ እሳት ጎርሶ በጣም ተናዶ እንግዲህ መሲ ያሰብኩት ሁሉ ያቀድኩት ገደል ገባ ብሎ እንግዲህ
በጣም ተናድጃለሁ። ሁሉም ነገር ገደል ገባ ሄለን፣ ሁሉም ነገር ገደል ገባ እያለ እንግዲህ ከሄለን ጋር ሲጮህ ነበር። ቆይ ምን ሆነህ ነው? ምን ተፈጥሮ ነው? ምንድን ነው ያጋጠመ ብትለው ሊናገር አልቻለም። ምክንያቱም መሲን አግብቻታለሁ ብሎ መቼም አይነግራትም እና ስራውም ስላሳፈረው እንግዲህ ይሄ ቅድ የተበላሸ ሁሉም ነገሮች የተበላሸ እያለ እንግዲያውስ በዛው አጋጣሚ እኔ ራሱ ስፈልግህ ነበር ወደ ቤቴ ልሄድ ነው ብላ እንግዲህ ስትለው የትኛው ቤትሽ ነው የምትሄጂው? ወደ መኖሪያ ቤትሽ ሲላት አዎ እዛ ልሄድ ነው፣ ቢያንስ እንኳን ልጅ ማየት አለብኝ ቤሉና ቶሎ ብሎ ነግሮኛል። ስለዚህ እሱ ደግሞ ምንም ሊያደርገኝ አይችልም ስትለው እንግዲህ አንቺ እንዴት ነው ልጁ እኮ እንድትቀላል ሰው አይደለም፣ እንዴት ነው ቤሉን አምነሽ ልትሄጂ የምትችይው? ሲላት እንግዲህ አይ ምንም ሊያደርገኝ አልችልም፣ ለኤልሹ ነው ኤልሹ ተጎድታለች ብሎኛል ስትለው እኮ ቤሉን አምነሽ አንቺ ልትሄጂ ሲላት እንግዲህ አዎ መሄድ አለብኝ ግዴታ መሄድ አለብኝ ስትለው በፍጹም ይሄ ነገር በፍጹም እኔ ምልሽን ተሰማሽ እንዲያትሄጂ፣ ምክንያቱም መሲዛ ስለሄደ አውቆ ወይ ልትነግራት ትችላለች ብሎ እንግዲህ መቼም ወደ መጨረሻው ተቃረብ ያለው ብሎ እንግዲህ ቴዲ ተስፋ ቆርጧል ማለት ነው። በፍጹም መሄድ የለብሽም፣ ይሄ ወጥመድ ነው፣ ወጥመድ አዘጋጅተውልሻል። ስለዚህ አትሂጂ። ምንስ ቢሆን እሱ ለእህቱ ሳይሆን ቀርቶ ነው። እንዴት ነው እህት ልጅሽ ብትጎዳስ እንዴት ነው እንዲህ ሊልሽ የሚችለው ብሎ እንግዲህ ውሸቱን ጨማምሮ ሲላት ቴዲ ያው እውነትም ለእሱ አያሰብ መስሏት ሄሉ እንግዲህ ሀሳቧን ቀይራ ያው አልሄደችም ማለት ነው። ቢሆንም እንኳ አንድ ቀን መሄድ አለብኝ እባክህ ወስኔበታለሁ እና አንድ ቀን አዳሬን ሄጄ ልጄን አይቻል ልምጣ ብትለው በፍጹም መሄድ የለብሽም፣ ቆም ብለሽ ማሰብ አለብሽ፣ እስኪ ቆም ብለሽ አስቢውና ተረጋግተሽ አስቢ እያላት ነበር። እንግዲህ እሷም እንግዲህ ያው እንትን ብላለች። መሲ እንግዲህ ለቤሉን ደውላ የት ነህ ክፍለ የለህም ብላ እንግዲህ በደረጃው እየሮጠ ነበር እንግዲህ የሄደችው ደውላ እንግዲህ ሊዛይን ጋር እየተጨቃጨቀ እሱ ሊዛይን እንግዲህ መከራውን እያሳየችው ትወደኛለህ አትወደኝም ተናገር አሁን ንገረኝ እያለች እንግዲህ እዛ መስቀልቅሉን አውጥተዋል ለራሱ ሲያሳዝን። እንግዲህ መሲ ሄለን ክፍል ነይ ቶሎ ብሏት እንግዲህ እዛ ስትሄድ በጣም ነበር እየደነገጠችው፣ በጣም ነበር ራሱ የፈራየው እና እባክህ ግቢ ውስጥ ማንም ሰው እንዳይገባ ደውለህ ተናገር ብላው እንግዲህ ቆይ ምን ሆነሽ ነው? ምን ተፈጥሮ ነው? ከቴዲ ጋር ተጣልተሽ ነው እያለ እንግዲህ ቢጠይቃትም በጣም ስለተረበሸና ስለተጨነቀኝ መልስም አልሰጠችው ማለት ነው። እና እንግዲህ መሲ ያው በጣም ነው ውሃ ላንጣለች ሲላት እንኳ ራሱ አረ በጭራሽ አልፈልግም፣ ሌላ ሰው እንዳየኝ አልፈልግም እና ውሃ አልፈልግም፣ ይቅርብኝ እባክህ ቁጭ በልና ዛሬ እውነቱ ሁሉንም ነገር ልነግርህ ነው የመጣሁት። ቴዲ እያሯሯጠ ቴዲ ሊገለኝ ነው የመጣሁት ስትለው እንግዲህ ግራ ተጋብቶ ቤሉን ራሱ በዛ ላይ በጣም ተናዷል በሊዛይን። እንግዲህ አዶኒ እንግዲህ ሄለን ክፍል ገብቶ መጽሐፎቹን አንድ ብሎ እየፈተሸ ነበር እና የሆነ ነገር ፍንጭ ታገኘው ብሎ ምክንያቱም የአባቱ ፎቶ የተገኘው ሄለን ክፍል መጽሐፎች ውስጥ ነበር እና እንዴት እዚህ ሊገኝ ይቻለ? ምናልባት አባቴ ግድያ ውስጥ እኮ እሷ ልትኖርበት ትችላለች ብሎ እንግዲህ በጣም እየተጠራጠረ ነበር እና እንግዲህ ያው ለቤሉንም እኔ የምልህ በጣም ነው የሆነ ጥርጣሬ ጭንቅላት የፈጠረብኝ። ይሄ ቆይ ከአባቴ ግድያ ጋር እጇ ይኖሩበት ይሆን እንዴ ብሎ እንግዲህ ሲጠይቀው አይ እንደዚህ እንኳን የምታደርግ አይመስለኝም፣ ይሄን ያክል እንዴት ነው ሴትዮዋ ነቅላለች እንዴ እያለ ቤሉንም አረጋጋው ማለት ነው። ግን አዶኒ በቃ እርምጃዎቹና ጥርጣሬዎቹ በቃ ልክ ናቸው፣ አንድ ቀን እንጠብ ብሎ አያውቁም ማለት ነው። እና እንግዲህ ሊዛይን አብዳለች፣ በጣም ነው የተናደደችው። እንግዲህ ኤልሾን እና ቤቲን ሁሉ ራሱ ቤቲ ድንቅጣ ቆይ ምን አድርጎች ነው ምን ብሎች ነው ቢሏትም በቃ እንግዲህ ኑኑ መከራዋን አየች። ለእኔ መሆን ነው ያለበት በዛች በልጅ ምክንያት ነው። እንዴት ቤሉ እኔን ይጠላኛል? ቆይ እንዴት እኔ ፈላጊ የለኝም ወይ? እንዴት ነው እኔ ያልፈልግሽም የሚለኝ ብላ እንግዲህ ኦ ብላ ነበር። በጣም ነው የተናደደችው ማለት ነው ሊዛይን። እንግዲህ ኤልሹ ደግሞ ምን አይነት ሀሳብ አመጣችላት? ያለን አማራጭ አንድና ቤሉ እንድትቀራረቡ የቤሉን አክስት እንዳልሆነ ኑኑ መስማት አለባት ብላ እንግዲህ ተንኮለኛ ኤልሹ ስትላት አይ ምንም ቢሆን ይሄ ነገር
ቤሉን አዝኖ ማየት አልፈልግም። ስለዚህ ይቅርብኝ፣ ይሄ ነገር ቤሉን ሊያስከፋው ይችላል አለች። እንግዲህ እና ቤተሰቦች እንግዲህ መሲ ወረቀቱን እንግዲህ አንብበው ኤልሹ እህትህ አይደለችም አይደል ብላ እንግዲህ ለቤሉን ስትሰጠው ቤሉን በጣም ደንግጦ እንግዲህ በጣም ነው የደነገጠው። ቤተሰቦች እንግዲህ በሌላ ክፍል እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሸር አድርጉ። ባይ ባይ።